የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ረቢ እግፊር ሊ ወቱብ ዐለየ። ጌታዬ ወይ ማረኝ፣ ወንጀሌንም ምህረትን በወንጀሌም ሳቢያ ምህረትን ለግሰኝ፣ ወደ አንተ ተመልሻለሁ። ጌታችን ወይ በእዝነትህ ሸፍነን በእዝነትህ አካበን ይቅር በለን የምንልበት ወቅት ላይ ያለነው። በላዎች፣ ችግሮች፣ የነገሮች መወሳሰብ በግልም እንደ ጀማዓም የሚደርሱብን ነገሮች የወንጀል ውጤት ናቸው። በሀገራችን ያሉ ችግሮች ድርቁን እያየን ነው። ሀላባ አካባቢ፣ ወራቤ፣ ሌሎቹም ቦታ ላይ ሰላተል ኢስቲስቃ ተብሎ ሜዳ ላይ ተወጥቶ እየተሰገደ ነው። በምን ምክንያት? የአላህ ረሕመት ስለጠፋ። ወቅቱ የክረምት ወቅት ነው አይደል? እንደ ሀገራችን ሙቀቱ ከባድ ማለት አሁን የዝናብ ወቅት ነበር። ይህ ሁሉ ምንድነው ከተባለ የወንጀላችን ውጤት ነው። ምናልባት ከተሜው የሚያርሰው ነገርም ስለሌለ ብዙ ላይ ረዳው ላይ ገባው ይችላል። ክፍለ ሀገር ግን እጅግ በጣም የሚያስፈልጋቸው ወቅት ነው። የክፍለ ሀገሩ ከተበላሸ እዚህም እንደሚበላሽ ይታወቃል። ምርቱ የሚመጣው ከየት ነው? ከዛ ማለት ያ አላህ እንደኛ ወንጀል ሳይሆን እንዳንተ እዝነት እንደ ምህረት ሰፊነት ነውና ያማረውን ዝናብ፣ ጥሩ ቡቃያ፣ ጥሩ ዘር የሚያበቅለውን ዝናብ አንተው ለግሰን። የሁላችንም ዱዓ ሊሆን ይገባል። በላዎች ከባለቤት ጋር ችግር ሲፈጠር፣ ጭቅጭቅ ሲበዛ ወንጀሌ ነው በል። ጎረቤትህ ጋር ችግር ሲፈጠር፣ ሰላም ስታጣ ወንጀሌ ነው በል። የንግድ ቦታ ላይ የሆነ ነገር ሲፈጠር ወንጀሌ ነው። በሁሉም ነገር የኔ ወንጀል ነው ካልን፣ ወንጀላችንን አውቀን ያ ረብ ማረን ካልን አላህ ሊምረን ዝግጁ ነው። እንደዚሁም ደግሞ ምህረቱን ይለግሰናል። ለም የኩ ሙገይረን ኒዕመተን አንዓመሃ ዐላ ቀውሚ። አላህ በህዝቦች ላይ ያዋለውን የሰጠውን ኒዕማ አይቀይረውም ሐታ ዩገይሩ ማ ቢአንፉሲሂም፣ ሰዎች በራሳቸው እስኪቀይሩ ድረስ። ኒዕማ ይመጣል። ኒዕማው የሚወገደው እሱን ሳንምሰው በላ ይንሰራፋል። ለዚህ ነው ምን ይላሉ ሲናገሩ? ወኢነል በላ የሚባለው ነገር ማ ነዘለ ኢላ ቢዘንቢን፣ በወንጀል እንጂ በምንም ነገር አልወረደም። ወላ ሩፊዐ ኢላ ቢተውበቲን፣ በተውባ ካልሆነ ደግሞ በምንም ምን አይልም አይነሳም። በቃ በላ በወንጀላችን መጣ፣ ድርቅ በወንጀላችን መጣ፣ ጦርነት በወንጀላችን መጣ፣ እርስ በራስ መባባሉ መባላላቱ በወንጀላችን መጣ። የሚነሳውን በምንድን ነው? በተውባ ነው። በተውባ ምህረትን በመጠየቅ ነው። ሙሳ ዓለይሂ ሰላም ህዝባቸው ዘንድ ድርቅ ተከስቶ የሚበሉት ሲያጡ 70 ሺህ የሚጠጉ ሽማግሌዎች፣ የአገሪቷ ነዋሪዎች፣ የሙሳ ህዝቦች መጡ። አንተ ሙሳ ወይ ይኸው ሽማግሌዎች አለቁ፣ እንደዚሁም ህፃናትም ይኸው እየደከሙብን ነው፣ እንስሳውም አለቀብን፣ ባክህ ጌታህን ለምንልን አሉ። አላህ ስብሓነሁ ወተዓላን ለመለመን ሙሳ ህዝባቸው ዘንድ ወጡ። አላህ ግን የሰጣቸው መልስ ምንድነው? ሙሳ ወይ እናንተ መካከል እኔን ለ40 ዓመታት ሲያምፀኝ የነበረ ባሪያ አለ። እናንተ መካከል 40 ዓመት ሙሉ እኔን ሲያምፀኝ፣ ትእዛዜን ሲጥስ፣ የከለከልኩትን አልከለከል ሲል የነበረ ባሪያ አለና እሱ ከመካከላችሁ ካልወጣ ድርቁ አይወገድም፣ ዝናቡ አይመጣም አላቸው። ሙሳ ደነገጡ። 70 ሺህ ህዝብ ነው። እንደ ዘመኑ ማይክሮፎን የለ፣ ድምፅ ማጉያ የለ። ሙሳ አሁንም ወደ አላህ ጥያቄ አቀረቡ። ያ ረቢ ኢኒ ሰውቲ ደዒፍ፣ እኔ ድምፅ ደካማ ነው። እንዴት ነው የሁሉ ሺህ ሰው የሁሉ ህዝብ ዘንድ የኔ ድምፅ የሚደርሰው? አጠገብ ያሉት ይሰማሉ፣ ራቅ ያሉት ግን እንዴት ይሰማሉ? አንተ ተጣራ፣ ማድረሰኛ ኃላፊነት ነው አላቸው። ሙሳ ህዝቡ ዘንድ ወጡ። አንተ ለ40 ዓመታት ጌታህን ስታምጽ የነበርክ፣ የጌታህን ትእዛዝ ስትስ የነበርክ፣ ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከል
አሉ ሙሳ አለይሂ ሰላም። ውጣ በአንተ ምክንያት ጠብታ ዝናብ አንከልከላም። የሁሉም ሰው ጆሮ ላይ የሙሳ ንግግር ገባ፣ ተዳረሰ። ሰውየው መልእክቱ ደረሰው። ወደ ቀኝ ያያል ሚወጣ የለም፣ ወደ ግራ ይመለከታል ሚወጣ የለም፣ ወደ ፊት ወደ ኋላ ይላል ሚወጣ የለም። የሚመለከተው እሱና እሱም ብቻ ነው። ከወጣ በበኒ እስራኤል ሊዋረድ ነው፣ ካልወጣ ሰው በድርቅ ሊመታ ነው። ምን ያድርግ? ጨነቀው። ነገር ግን ሁሌም በሩ ማይዘጋ ጌታ፣ ምህረቱ ሰፊ የሆነ ጌታ ሊምር ዝግጁ ነውና ያ ሰው በዛ ሰዓት ማንም ሳያቀው እንደተደበቀ አላህ ወንጀሉን እንደደበቀለት እንደሸሸገለት ምን አደረገ? ልብሱን ራሱ ላይ ሸፈነና ያ አላህ ሳምጽህ ትእዛዝን ስጥስ ደብቀህ አስቀመጥከኝ። ዛሬ ወዳንተ ብመለስ ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬውን ከጌታ ወይ ምህረቱን ለግሰኝ፣ ወዳንተ ተመልሻለሁ ማረኝ አለ። አላህ ዝናቡን ለቀቀ። ሙሳ አለይሂ ሰላም እጅጉን ተገረሙ፣ ተደነቁ። ለምን? ይህ ሰው አልወጣ፣ የተባሉትን ትእዛዝ ታዘዋሉ፣ የተባለው ሰው ግን አልወጣም። ያ አላህ ያልከን ሰው ወንጀለኛው ሳይወጣ ዝናቡን እኮ ለገስከና። አዎ ያ ሁሉ ድርቅ የተከሰተው የተከለከላችሁት በዛ ሰው ወንጀል ነበር። አሁን ደግሞ የጠጣችሁት በሱ እስትግፋር በሱ ተውበት ነው። የኔ ወንጀል ሊሆን ይችላል እንበል፣ ሰው ጋር አንቀስር፣ እከሌ አንበል፣ የኔ ጥፋት ነው የኔ ወንጀል ነው ብለን ሙስሊም አቅለኛ ስለሆነ አርቆ ስለሚያስብ እንኳን እዚህ አይደለም ፊሊስጤም ላይ ያለው የሚመጣው በላ በኔ ወንጀል ሊሆን ይችላል ብሎ ራሱን ነው የሚወቅስ። ራሳችንን የኔ ወንጀል ያ አላህ እንደው ሐቂቃ የወንጀል አይነቱ አልበዛም? አላህ አልታመፀም? የአላህ ህግጋት ድንበር አልተጣሰም? ተጥሷል። ወላሂ ያዘዘው ነገር አይፈጽም፣ የከለከለው አይከለከል። ግድያውን ስትመለከት፣ ወንብድናውን ስትመለከት፣ ሐሜቱን ስትመለከት የሱ ጥሪ ሰላቱ ጥሪ ሲያደርግ ሙአዚኑ አይደለም ኳሱ ይሻለናል ብለን ወደ ኳሱ ስንሄድ ያዘዘንን ስንከለከል ሰው ዝሙቱ ቀላል ሆኖለት ሪባ ወለዱ ቀላል ሆኖለት የእናት አባት ትእዛዝ እየተጣሰ የወንጀል አይነቱ ድርብርብ ሆኖ ከባድ። ታዲያ እንዴት ምን ልንጠብቅ ነበር? ظهر الفساد في البر والبحر بما كسبت ايدي الناس። በባህሩም በየብሱም መከራው ተገለጸ። መከራው ተገለጸ። ምን አይነት መከራ? ድርቅ መከሰት። ምን አይነት መከራ? ጦርነት። ምን አይነት መከራ? አለመግባባት፣ መባላት፣ መጋጨት የመሳሰሉት በምን ምክንያት? ቢማ ከሰበት አይዲ ናስ፣ የሰው ልጆች በሰሩት ወንጀል። የኛ እጅ ውጤት ነው፣ የኔ ወንጀል ውጤት ነው። ሊዩዚቀሁም ባዕደ አለዚ አሚሉ፣ ከሰሩት ከፊሉን ሊያቀምሳቸዋል። እንደ ወንጀላችን አላህ ተመጣጣኝ ቅጣት ቢያመጣማ ምድር ላይ የሚንቀሳቀስ አይኖርም ነበር። ሊዩዚቀሁም ባዕደ አለዚ አሚሉ፣ ከሰሩት ከፊሉን አለ ጥቂት ነው ያመጣው። ለምን? ለዓለሁም የርጂዑን፣ ሊመለሱ ዘንዳ። አዎ ወደ አላህ ስንመለስ አላህ ይቀበለናል። እስትግፋር እንኳን እኛ አይደለንም። በቀን በአይኔ ስንት ወንጀል ምሰራው፣ በጆሮዬ ስንት ነገር፣ በቀልቤ ስንት ነገር ያካበበኝ አይደለውም። ለነቢያቶች የታዘዘ ጉዳይ እኮ ነው፣ ነቢያቶችን ጭምር አላህ የነቢያት መደምደሚያ የሆኑት ነቢዩን ሰለላሁ ዐለይሂ ወሰለም አዘዛቸው እኮ ወስተግፊር ሊዘንቢከ፣ ለኃጢአት ለወንጀልህ ምህረት ጠይቅ፣ ወሊልሙእሚኒነ ወልሙእሚናት፣ ለወንድ አማኝም ለሴት አማኝም አለ ነቢዩን ሰለላሁ ዐለይሂ ወሰለም። ሙሳ ዐለይሂ ሰላም ሌሎችም ነቢያቶች ምን ጠይቋሉ? ምህረት ጠይቋሉ። አባታችን አደምና ሐዋ ትእዛዙን ከጣሱ በኋላ የከለከላቸውን ቅጠል ከበሉ በኋላ በወንጀላቸው አልጸኑ። አሁን የኛ የትኛው ነው መንሃጃችን? ኢብሊስም አመፀ፣ ከጀነት ወጣ። አደምም ሐዋም ትእዛዙን ጣሱ፣ ከጀነት ወጡ። ኢብሊስ በጥመቱ ቀጠለ፣ እስትግፋር አላደርግም ተውባ አላደርግም ቀጠለ። አደም ሐዋ ደግሞ ምን አሉ? ቃላ አሉ ሁለቱም ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካልማርከን ካላዘንክልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን። አየ ተውባ አደረጉ፣ አላህ ተውበታቸውን ተቀበላቸው። ኑህ ዐለይሂ ሰላም
ምህረት ጠይቋል እኮ ረቢ እግፊር ሊ ወሊዋሊደየ ጌታዬ ወይ ምህረት ለግሰኝ ማረኝ ወላጆችንም ወሊመን ደኸለ በይቲ ሙእሚናን ወሊልሙእሚኒነ ወልሙእሚናት እኔ ቤት አማኝ ሆኖ ለገባ ወንድም ሆነ ሴት አማኝ ምህረትን ለግሰ ሙሳ ዓለይሂ ሰላም አሉ ረቢ ኢኒ ዘለምቱ ነፍሲ እኔ ነፍሴን በድያለሁ ፈግፊር ሊ ማረኝ ማን ሙሳ ዓለይሂ ሰላም ዳውድ ዓለይሂ ሰላም ፈስተግፈረ ረበሁ ጌታውን ምህረት ጠየቀ ወኸረ ራኪአን ወአናብ በግንባሩም ወደ መሬት ተደፋ ወደቀ ወደ እሱም ተመለሰ ሱለይማን ረቢ እግፊር ሊ አሉ ጌታዬ ወይ ማረኝ ወሀብኒ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ ከኔ ለስልጣንም ንግስናንም ለግሰኝ ከኔ በኋላ ለማንም የማይገባው ነው እነዚህ ነቢያቶች ምህረት ጠየቁ አቡበከር ሲዲቅ ረዲየላሁ ዐንሁ በስምንቱም የጀነት በር ይገባል ተብሎ የሚታሰቡ ሰሐቢ አቡበከር ሲዲቅ የኢማን ደረጃ ላይ የደረሰ የሁሉንም ውለታ ከፍል ያለው የአቡበከር ሲቀር ብለው ነብዩ የተናገሩለት ይህ ሰሐቢ ነብዩን ምን አላቸው አንድ ቀን ያ ረሱላህ አንተ አላህ መልእክተኛ ወይ انه قال لال عبد الله بن عمرو اين حديث ماورد ان ابي بكر الصديق رضي الله عنهم ابو بكر الصديق رضي الله عنه انه قال لرسول الله صلى الله عليه وسلم لنبي عليه الصلاه والسلام አላቸው علمني دعاء ادعو به في صلاتي بصلاتي ውስጥኝ አላህን የምለምነውን ዱዓ አስተምሩኝ አላቸው ማን አቡ በከር ሲዲቅ ነብዩም አሉት قل اللهم اني ظلمت نفسي ظلما كثيرا الله ወይ እኔ ነፍሴን ብዙ በደልን በድያታለሁ ولا يغفر ذنوب الا انت ወንጀልን ደሞ ካንተ ውጭ የሚምር የለም فاغفر لي ማረኝ مغفرة من عندك አንተ ዘንድ ካለ مغفرة ምህረት وارحمني اذنልኝ انك انت الغفور الرحيم አንተ ምህረት ብዙ አዛኝና ሩህሩህ ጌታ ነህ አቡበከር ጀነት የተመሰከረለት ሰሐቢ አቡበከር ሲዲቅ ይሄንን ዱዓ እንዲያደርጉ ነብዩ ካዘዟቸው በአላህ እኔ እናንተ በኔ ባንተ ወንጀል በኔ ባንቺ ወንጀል እህቴ ዛሬ ዓለም ላይ በላይ የመጣ እንዴት አንመለስ ለራሳችን ስንል በቃ እንደው ሌላው እንኳን ባስጨነቅ ለራሳችን ስንል ሞቱን ሹጃ ድንገተኛ ሞት በጣም በበዛበት ሰዓት ለራሳችን ስንል አሁን ላይ የመጣ አንዳንድ አመለካከት አለ ዋናው ልብ ነው ልብ ካመነ ሌላው ነገር ችግር የለም ውሸት ወላሂ ልብ ካመነማ ሰላትን ትሰግዳለህ ልብ ካመነማ እቴ ሂጃብሽን አላህ እንዳዘዘሽ ትለብሻለሽ ልብ ካመነማ ስርቆት አትፈጽም ልብ ካመነ ትእዛዙን አትጥስም ልብ ካመነ ወደ ዝሙታት ልብ ስላላመነ ነው አላ ወኢነ ፊል ጀሰድ ሙድጋ አዋጅ በሰውነት ቁራሽ ስጋ አለች አለ اذا صلحت صلح الجسد كله እሷ ከተስተካከለች ሰውነት በአጠቃላይ ይስተካከላል እሷ ከተበላሸች ትበላሻለች ሰውነት በአጠቃላይ ይበላሻል ማናት ቀልብ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን ያለ አርዋናው ልብ ነው ልብማ አላህ ይመለከተዋል ኢኽላስ አለው የለውም የሚለውን ስራንም ያያል ኢነላህ لا ينظر الى صوركم واموالكم ولكن ينظر الى قلوبكم الله ወደ እናንተ የሰውነት ቅርጽ ወደ ንብረታችሁ አይመለከትም አቆም አይደለም ጉዳይ አይደለም ولكن ينظر الى قلوبكم ነገር ግን ወደ ቀልባችሁ ይመለከታል የምስራው ስራ ኢኽላስ አለው የለውም ሪያል የለውም ጥራት አለው የለውም ያንን ቀልብህን ምንድነው ያሰበው ይመለከታል ወአዕማሊኩም ወደ ስራችሁ ስራ ምንድነው ተግባርህ ማለት ነው ትሰግዳለህ አትሰግድም ትጾማለህ አትጾምም እቴ ሂጃብሽን ትለብሻለሽ አትለብሽም ይመለከታል ስለዚህ አንዳንድ እህቶች የተሳሳተ አመለካከት አለ ልብ ካመነ ላ አንድ ጸጉር እኮ ያለ አግባብ ከታየች ከጀነት ሽታ ትልቃለች ከተባለ ያቺ ሴት አለች አይደል ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ አንተ አላህ መልእክተኛ ወይ እኔ አውድቅ በሽታ አለብኝ ይጥለኛል እንደው ዱዓ አድርጉልኝ አላህ እንዲያድነኝ ከፈለግሽ ዱዓ አድርግልሻለሁ አላህ ያድንሻል ሰብር ካደረግሽን ጀነት አለሽ አላት ጀነት ሰብር አደርጋለሁ ነገር ግን አለች ሲወድቅ ሰውነቴ ይገላለጻል ጸጉሬ ይታይብኛል አይነት ሐጂጃቤ ይከፈትብኛል እገላለጻለሁ እንዳልገላለጽ በመወድቅ ሰዓት ዱዓ አድርጉልኝ እቺ ሴት እኮ ራሷን ሳታቅ ብትወድቅ ወንጀል የለባት የተኛ ሰው እስኪነቃ አይደል የቀራችሁት ኪታብ የተኛ ሰው እስኪነቃ ወንጀል የለበትም እብድ የሆነ ሰው እስኪድን ድረስ ወንጀል የለበትም ሕፃን ልጅ እስኪያድግ ወንጀል የለበትም እሺ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላት አዎ እስቲ እኛም ወደ አላህ እንመለስ ወደ አላህ ምህረት እንጠይቀው የወንጀላችን ብዛት
ዛሬ ዓለምን ራስን እስቲ ቤት ላይ ተመልከተው። ትዳሬ ለምን ተናጋበል፣ ጭቅጭቅ ለምን በዛ በለው። ቀደምቶቹ የሚጋልቧት ፈረስ ባህሪዋ ከተቀየረችባቸው ዛሬ ሰሯት ወንጀል አለ ብለው ራሳቸውን ይጠይቃል። ከሚስታቸው ጋር ጭቅጭቅ ካለ አላህን አምሳለሁ ማለት ነው። እኛም የሆነ ነገር ዝም ብሎ አይመጣ በላ ጭቅጭቅ የሆነ ሰላም ማጣት የሚመጣው በምንድን ነው? እንደዚህ አይነት ነገር ነው። ሐሰን አልበስሪ ረሕመቱላሂ ዐለይሂ አንድ ሰው መጥቶ ጥያቄ ጠየቃቸው። ፈቀድ ጃአ ረጁሉን ኢላ ሐሰን አልበስሪ የሽኩ ለሁ ቀህጥ ድርቅ እንዳለው ድርቅ መጣ፣ ዝናብ ጠፋ፣ ዱዓ አድርጉልኝ ስላቸው ፈቃለ ለሁ አክሲር ሚነል እስትግፋር استغفار أبزارت فجاء آخر للأن يمدى يشكو الفقر جنة سموتا مياكا جنة ياسي جنزباتا تشكركو وأرقل لإنسلاتشو أكثر من الاستغفار استغفار أبزار مدانية السنوات فجاء الثالث يشكو عدم الإنجاب للأن يدقمو جلس لليلو رجمامة يتبقى للسلاتا الله لجن للقسو وأرقل لإنسلاتشو فقال له أكثر من الاستغفار يمسي متى استغفار أبزالت فقيل له في ذلك يزقز يتبالون يا أمسي متى استغفار من دنو سيبالو فقال ألم تسمعوا قول الله تعالى عن نبيه نوح عليه السلام الله نبي الله نوح عليه السلام أسمى الكتي تناقرون ألسماتشم ويقالوا من قالوا نوح عليه السلام ህዝቦቻቸውን 950 ዓመት ዳዕዋ ካደረጉላቸው በኋላ ካደረጉላቸው ጥሪ አይነት አንዱ ወደ ጌታቸው እንዲመለሱ ነበር። فقلت አልኳቸው استغفروا ربكم ጌታችሁ ምህረት ጠይቁ انه كان غفارا ሙባለጋ እጅግ ሲበዛ መሐሪ የሆነ ጌታ ነው አላህ። ወላሂ ሰው እኮ በድለው የበደልከውን ነገር ይቅርታ ጠይቀው እንኳን ውስጡ ላይ ለቆ ይችላል። አላህ የወንጀል አይነት ሰርተ እንደው ጌታዬ የእውነት ወደ አንተ ተመልሻለሁ ብለን ስንመለስ የሚደሰት ጌታ ነው። ሸይጣን ይበሳጭብሃል፣ አላህ ይደሰትብሃል። በምን استغفار ከጠየቃችሁ يرسل السماء عليكم مدرارا ከሰማይ በተከታታይ ዝናብን ይለግሳችኋል። ዝናብ ጠፋ አይደል? استغفار እናብዛ እስቲ ገብተን እችን ሳምንት እስቲ የእስትግፋር ሳምንት እናድርጋት። በራሳችን ላይ ለውጥ እናያለን። የእስትግፋር እስቲ ያ ረብ ገብቼ እንደው የሰራሁት ትልቁም ትንሹም አንተ የደበክልኝ የሰተርክልኝ ወንጀል ብዙ ነው። ያ አላህ ማረኝ፣ ረቢ እግፍር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም ብለን እናልቅስ። እስቲ ደብቅ ብለን ያ አላህ እንበል፣ ምህረት እንጠይቀው። ሙስተዒድ ነን ምህረት ለመጠየቅ? አዎ እኛ ወላሂ ስንተውበት ስንመለስ አላህ ረሕመቱን ያመጣዋል። ንግድ ተጨናንቋል፣ ይከፋፍተዋል። እዚህ ጋር የሆነ ታክስ ገቢዎች አጨናንቋል፣ ያስተካክለዋል። ወንጀል ሲበዛ ግን ነገሮቹ እየጠበቁ ይመጣል። እየጠበቀ ስለዚህም ምን አሉ? ከሰማይ በተከታታይ ዝናብ አላህ ይለግሳቸዋል። ወዩምዲድኩም ቢአምዋሊን ወበኒን ከገንዘብም ከልጅም ይለግሳቸዋል። ገንዘብም የጠየቀው ልጅም የጠየቀውን ይሄው መልሱ ተገኘ። ወይጅዐል ለኩም ጀናቲን ወይጅዐል ለኩም አንሃራ ጅረቶችና አትክልቶችንም አላህ ያደርግላቸዋል። ርዝቃችሁን ያሰፋላቸዋል። መን ለዚመል ኢስቲግፋር جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب النبي صلى الله عليه وسلم استغفارን የሚያበዛ በየጊዜ ያ ረቢ ማረኝ ሚል አላህ ካለበት ሐሳብ ጭንቀት መውጫ ቀዳዳን አላህ ያበጃጅለታል። ሐሳብ ጭንቀቱን ነገሩን ክራውድ ዴኖን ክፍትፍት ያደርግለታል። ርዝቁንም ካላሰቡ ቦታ አላህ ያመጣለታል። استغفار አላህን ምህረት መጠየቅ። እናት አባትህን አምፀሃል፣ ከነሱ ጋር ግንኙነት አላማረም፣ በሐያት እያሉ ይቅርታ ጠይቅ። እንዳትሸወድ። በሐያት እያሉ ሳያመልጡህ እማያፉ በይኝ እስካሁን ቀልብሽን ሰበርኩሽ በል፣ አውፍታ ጠይቅ። አባዬ አፉ በለኝ በል። ምናልባት አላህ ወስኖት ከሄዱ ደግሞ ዱዓ አድርግላቸው፣ ያንተ ዱዓ ይደርሳቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ዐዘ ወጀል يرفع الدرجة للعبد الصالح في الجنة الله ለሱ ደግ ባሪያ ጀነት ውስጥ ደረጃውን ከፍ ያደርግለታል። የዚህ ጊዜ አንድ ደረጃ ሲመለከት ያ ባሪያው فيقول ይላል يا ربي أن لي هذه لني كيف ነው ይላል። فيقول الله ይለዋል باستغفار ولدك لك ያንተ ልጅ ላንተ ያደረገለት استغفار ነው። አላህ ኑሮውን ቀይሮት
ያማረ ነገር ሰጥቶ እናቴ በሐያት ብትኖር ብላ የተመኘህ ብዙ ይኖራል። እንደው በሐያት ኖራ ሐጅ ወስጃት ቢሆን፣ በሐያት ኖራ ዑምራ ደጋግሜላት ቢሆን፣ በሐያት ኖራ የሷን ያማረ ቤት ገንብቼላት ቢሆን፣ እንደው ከጉልበት ሰላም ከማሰረፊያት ቢሆን ብለ የምንመኝ ብዙ ይኖራል። አሁንም ጊዜው አላለቀም። በምን ነይተ ኸይር ነገር ስራላቸው። ይሄው በእስትግፋር ደረጃቸው ከፍ ይላል። ጉድጓዷ ነይተ ቆፍርላቸው። በእናቴ ስም ብለ የሷ አጅር ደረጃዋ ከፍ እንዲል በአባቴ ስም ብለ ዑምራ ሐጅ ነይተ አርግላቸው ለነሱ። በምን ደረጃቸው ከፍ እንጂ። በሐያት ያሉትስ ተጠቀም። እግራቸውን እሸው፣ ጀርባቸውን እሽ። ቀደም አትበል ከነሱ ከኋላቸው ሁን። አባዬ ምን ልታዘዝ በል፣ እማዬ ምን ልታዘዝ በል። ፊትህን አታጨማድድ፣ አትኮሳተርባቸው። ልጅ ሆነ አስታውሳ። አንተ ዛሬ ትዳር ስትይዝ ልጅ ስትወልድ ታውቀዋለህ ለልጅ እንዴት እንደምትጨነቅ። ከኔ የበለጠ ልጄ ይብላ ሲታመም እንቅልፍ እንዴት እንዳጣ አይተዋል፣ አይተሽዋል እህቴ። እነሱ እንደዚህ ነበሩ። ከዚህ በባሰ ድሮ ነገሮች ባልተመቻቹለት በዛ ስቃይ መከራ እናት እንቅልፏን አጣ ስታለቅስ እያለቀሰች፣ ስታዝን እያዘነች፣ ስትስቅ እየሳቀች፣ ስትደሰት እየተደሰተች አሳድጋለች። ሽንኩርት ጉሊት ላይ ቁጭ ብላ በዛ ድካም ሳትበላ አንተን አብልታለች። አባት ድንጋይ ተሸክሞ አንተን አሳድገዋል። ቢሮ ላይም ተቀጥሮ አንተን አሳድገዋል። ቻይናም እየተመላለሰ እንደው ልጄን በሰላም አገኘውን እደርስበት ይሁን እያለ በጭንቀት አየር ላይ እየበረ እየመጣ በጭንቀት አሳድገዋል። በየትኛውም ሀል ወላጅ ላንተ መልካም ሆኗል። ወላጆቻችን ለኛ መልካም ነገር አድርገዋል። ስለዚህ በሐያት ያሉት ተጠቀሙ። አንዱ ከወላጅ ጋር መጣላት እነሱን ማስቀየምም ከባድ በላ ነው፣ ከትላልቅ ወንጀሎች ነውና ከነሱ ጋር ያለን ግንኙነትን እናሳምር። ጡባ ምንኛ ታደለ ማን ሊመን ወጀደ ፊ ሰሒፈቲሂ እስትግፋራን ከሲራ፣ በመጽሐፉ ላይ በጣም እጅግ የበዛ እስትግፋር የበዛለት ሰው ምንኛ ታደላሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ ቁጭ ብለህ አስተግፊሩላህ። አሁን ሰላት ሰግደን ኢማሙ ካሰላመቱ በኋላ አብረን አሰላምተን ምንድን ነው ያወጣ ወዲያው ምን አለን? አስተግፊሩላህ ለሰላት ኸይር እኮ ነው የሰራው። ከአላህ ጋር እኮ ነው የተነጋገርኩት። እሱን እኮ ነው የተገዛው። ግን እስትግፋር ለምን በመሃል ያጓደልከው ሐሳብ ሌላ ቦታ ሄደበታል። የተጓደለ ካለ በእስትግፋር ልትጠግነው። ሐጅ አድርገ እስትግፋር አለው። መልካም ስራ ሰርተ እስትግፋር አለው። ታዲያ ወንጀል ሰርተን እስትግፋር አያስፈልግም የሚላለ ከመካከላችን ማንም የለም። ስለዚህ ጉዳይ እንዲስተካከል ዱንያ አኺራ ያማረ እንዲሆን አላህ ያማረውን ዝናብ ጥሩ ቡቃያ ዛር የሚያበቅሉ ያማረውን ዘር የሚበቅልበት ያማረ ምርት የሚገኝበትን ዝናብ እንዲለግሰን ሁላችንም ዱዓ እናድርግ። ባለንበት በአካባቢው ሰላማችን አላህ እንዲያበዛልን ዱዓ እናድርግ። ዛሬ የሰው ልጆች ህይወት እንደ ቀላል እየተቀጠፈ ነው። የዛሬ ሳምንት ምሽቱ ላይ ሁለት ወንድሞቻችን በአሰቃቂ ሁኔታ እንደተገደሉ እዚሁ አዲስ አበባ ላይ ማክሰኞ ላይ እንደተቀበሩ ሰማን። ይሄ በጣም ከባድ ነው ወላሂ። የአንዳንድ ሰው የጥላቻ አስተምሮ ጥላቻ መጥፎ ነው። ጥላቻ መጥፎ ነው ወላሂ። ዛሬ ይሄ ሶሻል ሚዲያ አጠቃቀሙን ካላወቅንበት ገደል ነው የሚከት። የውሸት ወሬ ይጻፋል፣ የውሸት ወሬ ይነገራል፣ ያልተባለውን ሆነ ይባላል። ኤዲት እያደረገ ያስተካከለ ምንም ያልተከሰተ ቦታ ላይ እንዲህ ተከሰተ ብሎ ይጽፋል፣ ቪዲዮ አድርጎ ይለቃል። ከዛስ ይህን ተግባብቶ የሚኖረው ማህበረሰብ እንዲባላ ያደርጋል። የት ተቀምጦ? እሱ ባህር ማዶ ውጭ ተቀምጦ። እኛ ግን ልንነቃ ይገባል። ሌሎቹም ሀገራችን ነዋሪዎች ክርስቲያን ወገኖቻችንም አይናቸውን ሊከፍቱ ይገባል፣ ሊነቁ ይገባል። ባልተጣራ ወሬ ሀገር ልትታመስ አይገባም። አዎ ኢስላም መግደልን ልብ በል ራሱ ጂሃድ ከመጣ አሚር ካለው ከማን ጋር ነው? ከጦርነቱ አካል ጋር ነው እንድትገዳደል ጭምር ያዘዘ። ሽማግሌ እንዳትነካ፣ ሴት እንዳትነካ፣ ህፃናት እንዳይነኩ፣ ዛፍ እንዳትቆርጥ፣ ቤተክርስቲያኖች እንዳይፈርሱ ነው የእስልምና አስተምሮ። ዝም ብለማ ተነስተ መግደልማ የዓለም ህዝብን እንደመግደል ነው። አንድ ነፍስን ያጠፋ የቁርአን አስተምሮ። አንድ ነፍስን ያዳነ የዓለም ህዝብን እንዳዳነ ይቆጠራል ነው የቁርአን አስተምሮ። ለምታርዳት ዶሮ፣ በግህ፣ ፍየልህ፣ ከብትህ ጭምር
መጀመሪያ ስለቱን አሳም በደንብ ሳለው ነው ሞርደው ነው ወልዩሪህ ሸፍራ ካርማን ነው ከሳለው በኋላ የሚያርደውን እርድ ቶሎ ያሳርፈው ፊትለፊቷስ እንዳትስል ነው ሌላ በግ ታለች ይሄኛው በግ ስታርድ እንዳያየኛው በግ ይሄኛው በግ እንዳያይ የስሉን አስተምረው እንኳን የሰው ልጆች ጋር ይቀር የዝነት የመተሳሰብ የርህራሄ የፍትህ ዲን ነው ኢስላም والله ዲኑ الرحمه ነው ኢርሃሙ መን ፊል አርድ ሲል ለምድር ላይ ላለ ማጠቃላይ እዘኑ ሲል አላህ እምነትን አልመረጠም ምድር ላይ ላለ ማጠቃላይ ለእንስሳውም ለሰውም ለእጽዋቱም ለምኑም ኢርሃሙ መን ፊል አርድ يرحمكم من في السماء ሰማይ ያለው ጌታ አላህ ያዝንላችኋል እዝነት ዲኑ الرحمه ስለዚህ እዝነት ልንላበስ በፌስቡክ በቴሌግራም በሶሻል ሚዲያ ላይ የሚናፈሰው ወሬዎችን መጀመሪያ ማጣራት ያስፈልጋል ዛሬ አርቲፊሻል ነገሮች በዝተዋል አርቲፊሻል AI ነው ምናምን የምትሉት ነገር መጥቷል አርቲፊሻል ነገሮች በዝተዋል እውነት አስመስሉም ያቀር ጥንቃቄ ይፈልጋል ነውና ሀገራችንን አላህ ሰላም አላህ ያድርግልን ረህመቱንም ዝናቡንም አላህ ይለግሰን ድርቅ የተከሰተውን አካባቢ በአጠቃላይ የራህመት ዝናቡን አላህ ያውርደው እንደው ሀገራችን ለምታ አድጋ በሚበቅለው ቡቃያውን በምኑም ያማረውን ምርት የምናገኝበት አመት አላህ ያድርግልን ይሄን ድርቅ አላህ ያንሳልን በእኛ ወንጀል ምክንያት የመጣው ያ አላህ ወንጀላችንን አላህ ይማረን ይቅር ይበለን አውፍ ካላቸው ባሮች መካከል አላህ ያድርገን የሁላችንም ወንጀል አላህ ይማረን የሁላችንም ወንጀል አላህ ይማረን ተደብቀንም በግልጽም ትልቁንም ትንሹንም እንደው እኛና እሱ የምናውቀው ወንጀል አለብን አላህ ይቅር ይበለን ወደሱ የምንመለስ አላህ ያድርገን ዳግም ወደ ወንጀል የማንመለስ አላህ ያድርገን እንደው እሱን ብቻ የምንገዛ እሱን ብቻ የምንለምን አላህ ያድርገን ትእዛዙን የምናከብር አላህ ያድርገን ከከለከለን ነገር የምንከለከል አላህ ያድርገን ከማዕከላችን የተጨነቀውን ከጭንቀቱ አላህ ይፈርጀው ከጭንቀቱ አላህ ይፈርጀው የታመሙ ቤተሰቦቻችን አላህ ያሽራቸው የአልጋ ቁራኛውን አላህ ያስነሳው የሞቱብንን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው የእኛንም መጨረሻ ያማረ አላህ ያድርግልን ዱንያ አኺራችን በአጠቃላይ ያማረ አላህ ያድርግልን ወንድሞች ስራ የተበላሸባችሁ ስራችሁን አላህ ያሳምራል የተስተካከለ ቢዝነስን አላህ ይስጣችሁ ያማረውን ድርጅት አላህ ይስጣችሁ ልጅ የሌለውን አላህ ልጅ ይለግሰው ትዳር የሌለውንም አላህ ትዳር አላህ ይለግሰው ትዳር የሌለውን አላህ ትዳር አላህ ይለግሰው ለእህቶቻችንም ሷሊ ባል አላህ ይወፍቃቸው ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው ጎረቤቶቻችን ጋር በሰላም የምንኖር አላህ ያድርገን ከአካባቢው ማህበረሰብ በሰላም የምንኖርበትን ጥበቡን አላህ ይለግሰን አላህ Subhanahu Wa Ta'ala ሀገራችን ሰላም አላህ ያድርግልን ጭቅጭቁን አላህ ያንሳል ብጥብጡን አላህ ያንሳል ንትርኩን አላህ ያንሳል ሰው በሰላም ገብቶ በሰላም የሚወጣበትን እድል አላህ ያመቻችልን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته